ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል። መቼም እንደዚህ አይነት ርዕስ ይዘጋጅ ሁሉም ይደሰታል። ርዝቁ እንዲሰፋለት ማይፈልግ የለም። ነገር ግን ርዝቅ ብዙ አይነት ርዝቅ አለ። ርዝቅ የአላህ ስጦታ ነው። ከአላህ ስሞች መካከል አንዱ አርዛቅ ለጋሽ። ርዝቅ በብዙ መንገድ ይፈሰራል። የገንዘብ ርዝቅ አለ፣ የጤና ርዝቅ አለ፣ የልጅ ርዝቅ አለ፣ የዕልም ርዝቅ አለ፣ የአገር ሰላም ርዝቅ ነው። የርዝቅ አይነቶች ብዙ ናቸው። ትልቁ ርዝቅ ደግሞ ጀነት ነው። አላህ ይወፍቀን። ዱንያ ላይ ደግሞ ትልቁ ርዝቅ ደግሞ ኢስላም። አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም። ዱንያን አላህ ለሚወደውም ይለግሳል፣ ለማይወደውም ይለግሳል። ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም። ዓለም ላይ ያሉት ቁጥር 1 ባለሀብቶች ከአላህ መንገድ ያፈነገጡ ናቸው። አላህ ስለወደዳቸው አይደለም። ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም። ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም ዲንን ኢስላምን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም። ስለዚህ ትልቁ ርዝቅ ምንድነው? ኢስላም ነው። በእስልምናችን የምንጠቀም አላህ ያድርገን። ዛሬ በርዕሱ ላይ እንደተገለጸው ቱሪድ አይ የብሱጥ ለከ ሪዝቀክ፣ ሪዝቅ እንዲሰፋ ትፈልጋለህ? የሁሉም መልስ አዎ ነው። ነገር ግን ምን ይጠበቅብናል? ሪዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው? ላ አብዛኞቻችን ያላወቅናቸው የሪዝቅ ሚስጥሮች አሉ። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ፣ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው። ዛሬ ሪዝቅን ሰው ሀብቱ እንዲሰፋ ብቻ ገንዘቡ እንዲበዛለት ብቻ ያግበሰብሳል። በሐራምም በሐላልም ያግበሰብሳል። የዛ አይነት ሪዝቅ ግን መጨረሻው የከፋ ነው፣ ውርደት ነው፣ ውድቀት ነው፣ ነገ የውመል ቂያማ ነዳማ ነው፣ ጸጸት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ أيها الناس إن أنت سوتشوي اتقوا الله الله انفروا وأجملوا في الطلب رزقا بمفلغ لا أصمروا فإن نفسا عند نفسكم لن تموت متى ما تموتم حتى تستوفي رزقها رزقوان اسكت مولا درس يتتصافلاتن رزق سات مولا عند نفس أتالف ما تموتم وإن أبطأ عنها كالصابي زغيم
ያ የተጻፈላትን ታገኛለች። ፈተቁላህ አሁንም አላህን ፍሩ። ወአጅሚሉ ፊ ጠለቢ ርዝቅን በመፈለግ ላይ አሳምሩ፣ በጥሩ ሁኔታ ፈልጉ። ኹዙ ማ ሐለ አላህ ለእናንተ ሐላል ያደረገላችሁን ያዙ። ወደኡ ማ ሐሩመ ለእናንተ ሐራም የተደረገውን ደግሞ ተውት። ሰው ዛሬ ከየትም ፍጪው ዱቄትን አምጪ አይነት አባባል ኪሱን ይሞላል፣ ያግበሰብሳል። ነገ ግን ውርደት ነው። እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል። ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም። 4 ጥያቄዎችን እስኪጠየቅ ይላል። የመጀመሪያው ጥያቄ ስለ እድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ናስ ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ እድሜው ረዝሞለት ወሐሱነ አመሉሁ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢሂ ፊማ አብላ ስለ ወጣትነት እድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት እድሜ በእስላም ትልቅ ቦታ አለው። አበባ የሆነ እድሜ ነው። የአላህ ጠላቶች አንተን ሊያጠሙ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት እድሜ፣ እንደፈለገ የሰውን ልጅ የሚነዱበት እድሜ ማለት የወጣትነት እድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ እድሜ ነው። ይህን እድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ ወሻቡን ነሸአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህ በሚፈልገው ነገር ላይ እድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ረስተውኛል ብለዋል። የነብዩ ዲን ዘብ ነው ወጣት። የነብዩ ዲን ጠባቂ ነው። የነብዩ ሱና ተከታይ ነው ወጣት። እድሜን ዝም ብለህ አትጨርሰው፣ በእንቱ ፈቶ አታሳልፈው። ዛሬ አንተ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት እድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው ማሻአላህ። ወዴት ወሰድከው ሌላ ጥያቄ ያለው ገንዘብ ላይ ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ፣ ደካማ ረዳህ፣ ሰደቃ አናወጣህ ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወዴት ወሰድከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቁም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማደርግበት ሚን አስባቢ ሪዝቅ ከሪዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ ማደርግበት መንፈሳዊ የሆኑ ነገሮች ግን ርዝቅን የሚያመጡ ነው። በርግጥ ስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል ሚል ዲን አይደለም። ልፋ ድከም። ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን የሚያበረታታ ዲን ነው ኢስላም። ንጽህናን የአገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለህ ግልጽ ነው
ሚን አስባብ ርዝቅ ከርዝቅ ሰበቦች የመጀመሪያው ተውሂድ ነው። ይሄን ልብ ብላችሁ ወቁ። ተውሂድ እንዴት ልትሉ ነው አይደል? ምን እንነጋገረው በቁርአንና በሐዲስ ብቻ ነው ዛሬ። ተውሂድ አላህን በብቸኝነት በመገዛት ርዝቅ ይሰፋል። እኔ አይደለሁም ያልኩት፣ አላህ ነው ያለው። አላህን በብቸኝነት ሲገዛ አንድ ሰው ርዝቁን አላህ ይባርክለታል፣ ያሰፋለታል። يقول الله عز وجل الله قرآن لي سورة الذاريات لي من عالم وما خلقت الجن والإنس إلا ليعبدون قانين الناس أن اللي يقزون يجي للا على ما الفتر كواتشو أن اللي يقزون بيتشان يفتر كواتشو إيه القرآن بزبو تاساستمر باقراتنا قوتاتر 1993 አንድ ፓምፕሌት እጅ ላይ ገባ። ያክፍሮት ኃይላት ሙስሊሙ ማህበረሰብን ሊያታልሉበት የበተኗት የጻፏት ፓምፕሌት ናት። እሷም ፓምፕሌቱ ላይ አሁን የቀረውት የቁርአንያን ጽፈዋል። ምን ብለው ወማ خلقቱል ጂነ ወልኢንሰ ሊያዕቡዱኒ። ልክ ነኝ ስቀራው? ምን ጎደለ? ኢላ አይደል? ምን ማለት ነው? ወማ ማ አፍራሽናት አለ وما خلقت الفتركم الجن اغاننت والانس يسولجن الا وتا ستنبب يعبدوني اني ليغزوني الفتركم يسولجنم ሆነ ጂንን እኔ ሊገዙኝ አልፈጠርኩም ብሎ አለ አላህ ራሱ። ስለዚህ ማን ነው? ኢየሱስ ነው፣ ኢሳ ነው አሉ ያክፍሩት አይላት። አያችሁ ማዕናው እንዴት እንደሚያበላሽው ምን ስለወጣች ኢላ አላህ ግን ምን አለ? وما خلقت الجن والانس الا ليعبدوني አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። የፈጠርኳቸው ለኔ ባሪያ እንዲሆኑ የኔን አምልኮ እንዲፈጽሙ በብቸኝነት እንዲያመልኩኝ በኔ ላይ እንዳጋሩብኝ የፈጠርኳቸው ለሌላ ዓላማ አይደለም ማለት። እነሱ ግን ሙስሊሙ አያውቅም ወይ ምን ሸውደዋለን አረበኛ ጽፈን ብለው ኢላ ምትለውን አወጡና ኢየሱስ ነው ሌላ ሊገዛ አይደለም ይሄው ይያለ ነው ብሎ ለማታለል ሞከሩ። አይሳካም። ቁርአኑን ያወረደው ማን ነው? አላህ። ኢና ነህኑ ነዘልና الذክራ ወኢና ለሁ ለሐፊዙን። ይሄ መገሰጫውን መመከሪያውን ሰውን ከጥመት ወደ ቅን ከጭንቀት ወደ ብርሃን ከጨለማ ወደ ብርሃን ከጭንቀት ወደ ደስታ የሚያወጣውን የዓለም ብርሃን የሆነውን ቁርአን እኛ አውርደናል፣ እኛው ነን ጠባቂ ብለዋል። ማንንም ቁርአንን ሊበክል ሊያበላሽ የሚመጣ አንድም ሳይኖር ጠባቂው ማን ነው? አላህ ነው ቁርአንን የሚጠብቀው። ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ እንጂ አይሳካላችሁ። ይሳካል? አይሳካም። ከዛ አላህ ምን አለ? ማ ኡሪዱ ሚንሁም ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙኒ አለ። ከነርሱ ምንም ሲሳይ አልፈልግም ሊመግቡኝም አልሻም። ኢነላህ አላህ ሁወ ረዛቅ አለ። እርሱ ነው ሰጪው ለጋሹ። ዙል ቁወቲል መቲን የብርቱ ኃይል ባለቤትም እሱ ነው አለ አላህ። ማን ነው ረዛቁ? አላህ ነው። በምን? ተውሂድን ስትይዝ አላህን በብቸኝነት ስትገዛ አላህ ርዝቅህን ያሰፋዋል። ተውሂድ የያዘ ሰው ማንን ነው የሚጠጋው? አላህ ነው። ሲደሰት አልহামዱሊላህ፣ ሲቸገር ያ ረብ ይላል። ከአላህ ውጭ ማንንም አያውቅም፣ የአላህ ባሪያ ነው። ስለዚህ የመጀመሪያው የርዝቅ ሰበብ ተውሂድ፣ አላህን በብቸኝነት መገዛት። የተውሂድ ጉዳይ ቀላል አይደለም ወንድሞች፣ ልንጨነቅለት ሊያሳስበን የሚገባ ጉዳይ ነው። ነገ የውመል ቂያማ ምንድነው? በተውሂድ ነው። ተውሂዱ የተበላሸበት ሰው ዱንያ አኺራ ይበላሽበታል። ተውሂዱ ያማረለት ሰው ወንጀል እንኳን ሰርቶ ጀሃነም እንኳን ቢገባ ተውሂድ ያለው ሰው መጨረሻው የት ነው? ጀነት ነው። መጨረሻው ጀነት ነው። አላህ ከጀሃነም እሳት ይጠብቀን። ሁለተኛው የርዝቅ ሰበብ የቆጠራችን ሁለተኛው የርዝቅ ሰበብ الصلاه ሰላት። ሰላት የርዝቅ መክፈቻ በር ነው፣ ቁልፍ ነው። አላህ ምን አለ? ወአሙር አህለከ ቢሰላቲ
ቤተሰብህን በሰላት እዘዝ ወስጠቢር አለይሃ በሷላይም ጽና ታገስ ላ ነስአሉከ ሪዝቅን ሲሳይን አንጠይቅህም ነህኑ ነርዙቁከ እኛው እንረዝቅሃለን አለ ወልዓቂበቱ ሊተቅዋ መጨረሻም አላህን ለሚፈራ ነው ሰላት የርዝቅ መክፈቻ ነው ሰላት የመንፈስ እርካታ ማግኛ ነው ሰላት የደስታ ምንጭ የሚገኝበት ነው ሰላት የሌለው ሰው ባዶ ነው ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው ሰላትን ጠብቅ ሐሳብ ጭንቀት ይወገዳል ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪህና ቢሰላህ ቢላል ባክ በሰላት አሳርፈን ሰላት ሰግዱ ሁሉን ነገር ይስተካከላል እንደው ሐቂቃ እንነጋገር አሁን መግሪብ ከሰገድን በኋላ የተሰማን ደስታ ይል ሰላት ሰግደንና ሳንሰግድ አንድ ነን والله ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ ልዩ ስጦታ ደስታ አለ እስር ቤት ላይ ሆነን አንድ ሰው መጣና እከለ ያለው አቤት ሰላት ጀመርካል አልጀመርኩም والله አንተ መቼ ማሰግድም አለ ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼ ማትገዛ እስር ቤት ሆነን ሰላት ማይሰግዱ ሰዎች والله እንቅልፍ የላቸውም ለሊቱን በሞላ ወክ ያረጋሉ እዛው ቤት ውስጥ እንደ መጋዘን ነገር ነው ወክ ያረጋል ለምን እንቅልፍ የለም ጭንቀት ነው ሰላትስ ደስታ ያመጣል ስለዚህ ቤተሰብን በሰላት እዘዝ የሚጠበቅብህ ነው በአላህ ትእዛዝ ላይ አድርጋቸው ርዝቁ ከማን ነው ከአላህ ነው የሆነ ነገር ሲባል ሰላት ከተውክ ነው ስራ መስራው ሰላትን አተው من ترك لله شيئا عوده الله خيرا منه لا الله ብሎ አንድ ነገር ነው አላህ የተሻለ ይተካልሃል አላህን ያስቆጣ ነበር ትተዋል አላህ የተሻለ ያመጣልሃል ስለዚህ ሰላትን አጥብቀስ በአላህ ማመን አላህ ማኑባቸው ባሉት ነገር ባጠቃላይ ማመንም ርዝቅ በረካ አለው ወለው አን አህለ القرى آمنوا واتقوا لفتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون ولو أن أهل القرى يكتموا مسووت على الله آمنوا واتقوا بامنونا بتتنككوا نوروا على لفتحنا عليهم بركات من السماء والأرض كسماين كمدرم بركاتوچن بكفتن اللاتشو نبرال ولكن كذبوا ነገር ግን አስተባበሉ فاخذناهم بما كانوا يكسبون ሲሰሩት በነበረው ኃጢአት ያዝናቸው አለ አላህ Subhanahu Wa Ta'ala በአላህ ስታምን በረካው ይከፈታል አራተኛው የርዝቅ መክፈቻ አብዛኞቻችን የዘነጋ ነው በዚያውን አራተኛው ክፍል ላይ ምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ ምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው እሱም ዱዓ والله ዘንግተናል ልናደርግ እንችላለን ስናደርግም በغفላ የቂን ሳይኖረን አላህ Subhanahu Wa Ta'ala ሳንተማመንበት ምን እናደርገው አንዳንዱ ዱዓ ሲያደርግ ቀልቡ የለም አላህ ደግሞ ልብህን ይፈልጋል እህቴ ልብሽን አላህ ይፈልጋል ቀልባችንን አላህ ይፈልጋል ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግሳል ጭንቀለ ያ ረብ በል ሀብታም ጌታ እኮ ነው የምትጠይቀው ዛሬ ሰጠው ነገ ይቅርብ የሚልብ አይደለም በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥ የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው አንድ ቁርአን ላይ ቆይታ እናድርግ እስቲ ሱረቱ አሊ ኢምራን ላይ የመርየምን ታሪክ የእናቷን የሐናንና ከዘከሪያ ጋር የነበረው ታሪክን ትንሽ ቆይታ እናድርግበት ሱረቱ አሊ ኢምራን ላይ
መርየም አለይሂ ሰላም የተወለደችበትን ታሪክ የሚናገር ነው። ሐና የኢምራን ባለቤት ዒሳን ትወልዳለች ወንድ ልጅ ትወልዳለች ተብሎ ሲጠበቅ በኒ እስራኤሎችም ሲጠብቁ ምን ሲሉ አላህ የራሱ ፍላጎት የሚቀድም ነውና ማን እንድትወለድ አደረገ? መርየም እንድትወለድ አደረገ። በወቅቱ በነበረው ህግ ደግሞ ቤተል መቅዲስ ላይ አገልጋይ ሆኖ ማን ነበር? ወንዶቹ ነበሩ። ያንን ታሪክ እንመልከት። إذ قالت امرأة عمران ربي የኢምራን ባለቤት ሐና ጌታዋን እንዲህ ባለች ጊዜ ነበረውን አውሳይና ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንት ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ማ ፊ በጥኒ ሙሐረረን አለች፣ ከስራ ነፃ የሆነ ሲሆን ፈተቀበል ሚኒ ከኔም ተቀበል ኢነከ አንተ ሰሚዑል ዓሊም አንተ ሰሚዑም አዋቂውም አንተ ነህና ባለች ጊዜ የነበረው ለህዝቦች አውሳይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለማ ወضعتها የወለደቻት ጊዜ መጀመሪያ ሆዷ ላይ ሆና የተሳለች قالت ربي ጌታዬ አለች ኢኒ ወضعتها انثى እኔ ሴት ሆና ወለድኳት አለች። والله اعلم بما وضعت አላህም የወለደችውን አዋቂ ነው። መጀመሪያም ሳትወለድ በፊትም አላህ ያውቃል። وليس الذكر كالأنثى وأن اندسيت አይደለም وإني سميتها مريم እኔም መርየም ብዬ ስም አወጣሁላት ሰይሜያታለሁ وإني أعيذها بك وذريتها من الشيطان الرجيم እኔም እሷንም ዝርያዋንም ከተረገመው ሰይጣን ባንተ እጠብቃቸዋለሁ አለች። فتقبلها ربها بقبول حسن ጌታዋም በደና አቀባበል ተቀበላት። وأنبتها نباتا حسنا በመልካም አስተዳደግም አፋፋት አሳደጋት። وكفلها زكريا زكرياም አሳደጋት። كلما دخل عليها زكريا المحراب زكرياም በርሷ ላይ በሚህራባ በገባ ቁጥር وجد عندها رزقا እርሷ ዘንድ ሲሳይን አገኘ። ሲሳዩ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። አገራችን ያለው የሆነ ምርቶች አሉ አይደል? ወቅት አላቸው አይደል? የሚመጡበት እሸት ምናምን ጊዜ አላቸው። እሷ ጋር በቃ በማይጠበቅበት ሰዓት ላይ ይገኛል። ይሄንን ሲያገኝ ዘከሪያ አለይሂ ሰላም قال يا مريم አንቺ መርየም ያላት አና ለኪ هذا ላንቺ ከየት ነው ይሄ አላት። قالت هو من عند الله እርሱ ከአላህ ዘንድ ነው አለች። ان الله يرزق من يشاء بغير حساب አላህ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው የሚሰጠው ይሰጣል አለች። ካልኩሌት ሳይደረግ አላህ ያለ ገደብ። የዚህ ጊዜ ዘከሪያ አለይሂ ሰላም ልጅ የለውም፣ እድሜያቸው 100 ደርሰዋል። የሚስቱ እድሜ 99 ደርሰዋል። ሚስቱ መሃን ናት። ነብይ ከሆነ ለምን ልጅ አላገኘም? ካፊሮቹ ዘከሪያን የሚያስተባብሉት በዚህ ጋፈጡታል። ይሄንን መርየም ኢነላህ የርዝቁ መየሻ ቢገይር ሒሳብ አላህ እኮ ባሪያዎችን ሲለግስ ያለ ገደብ ነው፣ ያለ ድካም እንደፈለገ ነው። ሒሳብ ካልኩሌት አያስፈልገው። ሁናሊከ ደዓ ዘከሪያ ረበሁ እዚያ ዘንድ ዘከሪያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኛል። ኢነከ ሰሚዑ ዱዓ አንተ ጸሎትን ሰሚነህና ዱዓን የምትቀበል ሰሚነህ። ወዲያውኑ ዘከሪያ ዑለማዎቹ ሲናገሩ ዘከሪያ ምን አሉ? እስከ ዛሬ የት ነበርኩኝ? አላህ ያለ ሂሳብ ያለ ገደብ እየለገሰ እኔ የት ነበርኩኝ? አላህ ጋር ለመኑት። فنادته الملائكة وهو قائم يصلي في المرحاض ጸሎት ማድረሻ ክፍል ውስጥ ሆኖ ቆሞ ዱዓ ሲያደርግ አላህን ሲማጸን መላእክት ጠራችሁ። أن الله يبشرك بيحيى الله بيحيى
ሕያው በሆነ ቃል ማለት ነው። ሙሰድቀን ቢከሊመት ሚነላህ ከእርሱ በሆነ ቃል አላህ ያህያን በርግጥ ላንተ ያበስረሃል። ስሙን ማን አውጥቶ? አላህ አውጥቶ በያህያ ከአላህ በሆነ ቃል የሚያረጋግጥ የአላህን ቃል የሚያረጋግጥ ያህያ የተባለ ልጅ አላህ ይለግስሃል። ወሰይደን ወሐሱረን ወነቢየን ሚነ ሷሊሒን ድንግልም ከደጋጎችም ነብይም ሲሆን አላህ ይለግስሃል ያበስረሃል። የዚህ ጊዜ ዘከርያ እድሜያቸው ሄደዋል። ሚስታቸው መሃል ነበረች። አው አላህን ለመንከር አላህ ሰሚ ነው፣ ተቀባይ ነው። ባሪያዎችን የሚቀበል ሲረዝቅ ሲሰጥ ምንም ሳይሰስት የሚሰጥ ጌታ ነው። ይሰጣል ሲባሉ ቃለ ረቢ ጌታዬ አለ አና የኩኑ ሊ ጉላሙን እንዴ ለኔ ልጅ እንዴት ይኖረኛል አለ። ወቀድ በለገኒየል ኪበሩ እድሜ ሄዶ አርጅቼ ሳለ አለ ወምራአቲ አቂር ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል? ቃለ ከዛሊከ አላሁ የፍዐሉ ማ የሻ እንደዚህ ሆኖ አላህ የሚሻውን ነገር ይሰራል። በካልኩሌት አይደለም። አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል? ሐዋን ከአደም ያጎን ፈጠረ። የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ። ኢሳን አለይሂ ሰላም ከናቱ ብቻ ፈጠረው። የሰው ልጆች በአራት አይነት መንገድ ተፈጥረዋል። ምን ይሳናል? ይሳናል እንደ አላህ ግን እኛ ደከመ። ዘከርያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው። ቃለ ረቢ ጀዐሊ አያ ጌታዬ ለኔ ምልክት አድርግልኛል። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዘን ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ወዝኩር ረበከ ከሲራ ወሰብሕ ቢልዓሽይ ወልኢብካር ጌታህንም በብዙ አውሳ በማታና በጠዋት አወድሰው። አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም። ምንድነው የሚያስፈልገው? ተስቢህ ዚክር አላህን ሁሌ ማውሳት። ምስጋና ይገባ አንተ ባሰጠኝ ማን ይሰጠኝ ነበር? ሱብሃንአላህ አልሐምዱሊላህ አላሁ አክበር ሁሌ አላህን ማውሳት። አላህ ይጠብቀን። እኛስ ትንሽ ኪስ ሞላ ሲል ከፈርድ ሰላት እንሸሻለን፣ ከሰላት ይሸሻል፣ ከዚክር ይሸሻል፣ ከዱዓ ይሸሻል፣ ኸይር ነገር ከመስራት ይሸሻል። ያ አይደለም ይጠብ አላህ ዘንድ ጠንካራ መሆን። ስለዚህ አላህ ባሪያዎችን ይረዝቃል። አላህ ሀብታም የሆነ ጌታ ነው። ሐዲሰል ቁርስ ላይ ነብዩ አለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ላይ ቃል አላሁ ተዓላ ብለው በተናገሩበት ላይ ያ ኢባዲ ይላል። ሙሉን አላወራውም ከዱዓ ጋር የተያዘው ያ ኢባዲ እናንተ ባሪያዎች ወይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ የመጀመራችሁ ከአደም ጀምሮ ያለው ሰውም ጂኑም እስከ መጨረሻ ያለው እስከ የውመል ቂያማ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ላይ ሁሉም ቢቆምና ፈስአሉኒ ሁሉም ሀጃውን ቢጠይቀኝ ፈአጠይቱ ኩለ ኢንሳን መስአለተሁ ለሁሉም ደግሞ እንደ ጥያቄው ብሰጥ ኢልም ይጠይቃል፣ አፋይ ይጠይቃል፣ ልጅ ይጠይቃል፣ ገንዘብ ይጠይቃል። ማይጠይቀው ነገር የለም። የሰው ልጅ ሀጃው ብዙ ነው። ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ? ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም። ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለል ባህር ልክ መርፌ ባህር ውስጥ ገብታ የምትቀንሱ መጥፌ ባህር ውስጥ አይደለም፣ መርፌ ባህር ውስጥ አይደለም። ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል። አላህ ሀብታም የሆነ ጌታ ነው፣ ለጋሽ ነው። ስለዚህ ተቸገርክ ያ ረብ በል። ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምነው። ረጅም ነገር ለምን። አላህ ሀብታም ነው። ያ ረብ እንደው አንድ ስቱዲዮ ስጠኝ አትበል። አላህ ለጋሽ ነው፣ ሰፊ ለምነው። ጀነትን ስትጠይቁ ጀነቱል ፊርደውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ትልቁን ጀነት። ታዲያ ዱንያ አላህ ለጋሽ ነው። ወላሂ አላህን ሰፊ ነገር ለምነው።
ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለል ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው በእስልምና ላይ እንድትጸና ዱዓ አድርግ በሰላት ላይ እንድትጸና ዱዓ አድርግ በዚክር በዱዓ እንድትጸና ዱዓ አድርግ ኸይር ነገር ላይ እንድትጸና ዱዓ አድርግ ያን ስታደርግ ዱንያ አኺራህ ይሟላል በዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል بين السجود بين سجدتين በሁለት ስጁዶች መካከል ላይ ቁጭ ብለን የምናደርገው ዱዓ አለ رب اغفر لي وارحمني واهدني وارزقني እንላለን ጌታዬ ማረን እዘንልኝ ትክክለኛው መንገድ ምራን ለግሰኝ እስቲቃማ ጽናት እዘንልኝ ማረኝ ይሄ መለየት የለበትም ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ጌታችን ወይ በዱንያ ሐሰና የዱንያ ሐሰና ማን ነው የሚነግረኝ ሐሰና እኮ ነው ተባለ የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና ዒልም ቤት ጥሩ ሚስት ጥሩ ጎረቤት ጥሩ ባል ጥሩ ልጅ ሀብት ምናምን ሁሉም ይካተታል وفي الآخرة حسنة بآخرام حسنة يا آخرة حسنة من جنة جنة نو وقنا عذاب النار كيسا قطع طبقن ሁሉንም ያካተተች ስለዚህ አራተኛው ዱዓ ነው አምስተኛው ከርዝቅ ሰበቦች መካከል ዛሬ የምናየው አተወኩል በአላህ መመካት ተወኩል የኢባዳ ትልቁ ኢባዳ ተብሎ የሚጠራው ልቡ ለኢባዳ ተወኩል ዛሬ ከኛ ተገፈፈ ሀብት ሲመጣ በሀብት ትመካለህ ስልጣን ሲመጣ በስልጣን የኔ ዘር የኔ እንትን አትበል በማን ትመካ በአላህ ተመካ ፊራውን ከኔ በላይ እኮ አለ አላህ አዋረደው አላዋረደው ሙሳ ደግሞ ወደ ማን ተጠጉ ወደ አላህ አይደል ፊራውን ሲያሳድዳቸው ፊት ለፊታቸው ቀይ ባህር አለ ከበስተጀርባቸው ፊራውን ከነሰራይተዋል ያ ሙሳ ኢና ለሙድረኩን አሉ የሙሳ ህዝቦች ሙሳ ወይ ተደረሰብን አስጨረስከን አሉ ከላ በጭራሽ አሉ ኢንማ ያ ረቢ ጌታዬ ከኔ ጋር ነው ሰይህዲን ምን ማድረግ እንዳለብኝ ያመላክተኛል አላህ ወደሱ የተደገፉትን ወላሂ አሳፍሯቅ በጭራሽ በል ሙሳው እንግዲህ ያችን ያስካት ዘንጋለች ዱላ አለቻቸው ባህሯን ቸብ አርጋላቸው ባህሩን ሲመቱት ድልድዩን 12 ቦታ ተሰነጣጠቀ 12 ጎሳዎች ነገዶች ነበሩ ይባላል በዛው አለፉ አላህ ቀላል ነው ኢብራሂም አለይሂ ሰላም ለወራት የተቀጣጠለ እሳት ላይ አስፈንጥረው ወረወሯቸው ጌታዬ ወይ አንተ በሰማይ ብቸኛ ተመላኪ ነህ በምድር ላይ ብቸኛ ባሪያህ ነኝ አንተን መገዛ ካንተ ውጭ ማንንም የለኝም ድረስልኛ ጅብሪል ላግስላቸው በጭራሽ አንተን ፍጡር እኔም ፍጡር ከማን ነው መጠብቀው ከአላህ ሐስቢ አላህ ወኒዕመል ወኪል አላህ በቂ ነው ምንኛ ማረ መመኪያት ነው አሁንም ሐስቡናላህ ወኒዕመል ወኪል በቂያችን ማን ነው አላህ ነው ማንንም ባያስብ የፈለገውን ተንኮል ፓርላማ ላይ ቢሰባሰብ የፈለገውን እቅድ ቢያወጣ ወላሂ መመኪያችን አላህ ነው ወመከሩ ومكر الله والله خير الماكرين كلما أوقدوا نارا لحرب كل جزء لطورنا تساعد بلو قصو قطر مئات أفهمانه الله سورة المائدة لين تناجروا يفلقتهم كل بيسروا من سنو أباكاتشن مانو الله نو والله من ما يساكالت إبراهيم يا يتكتات تلاسات ዑለማዎቹ ሲናገሩ ሰማይ ላይ የሚበሩ አዋፍን ጭምር ሚጠልፍ ይሆነ ከርቀት ነው አስፈንጥሮ የለቀቋቸው አላህ ወደሱ የተጠጉትን ማውና ያሳፍርምና ለእሳት ትእዛዝ ላከላት ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም በኢብራሂም ላይ ቀዝቀዝ በይ ቅዝቃዜው ማዛ እንዳደርግ ወሰላመን ሰላሙኝ አላ ኢብራሂም
በኢብራሂም ላይ ብሎ አላህ አሳጠረው። እስቲ አጥንቱ ተርፏል ሰው ብሎ ሲመጡ ኢብራሂም ምንም ሰውነታቸው ሳይነካ አላህ ነጃ አላቸው። በአላህ መመካት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ በአንድ ወቅት በአላህ ላይ የሆነ ጦርነት ላይ ሄደው ሲመለሱ ነብዩ እንዳናስቸግር ብሎ ገለል ብሎ ተቀመጡላቸው እንዳንረብሻቸው ብሎ ነብዩ ትንሽ እንቅልፍ ሸለብ አርጓቸው ሰይፋቸውን አንጠልጥሎ ባሉበት ሰዓት አንድ ሙሽሪክ መጣና ሰይፉን መዘዘና ነብዩ አንገት ላይ አስቀመጠና ያ ሙሐመድ ማን يمنعك مني ሙሐመድ ወይ ከኔ ይከላከልልህ ማን ነው አላቸው። የኛ ባህሪ ምን ይሁን በአላህ ከነብዩ አንደበት ያ አላህ ስም ሲወጡት እስቲ ሳሉት አስቡት አላህ ነው አሉት። ወደቀ ከጁ ነብዩም ይዘው ከኔስ ማን ይከላከልልሃል አሉት። አላህ አናቅ ማናቅ እንደው አውፍታ ቸርነት ጥሩነት ካልሆነ ቃል አስገቡት በሳቸው ላይ እንዳይዘምት ከሳቸው ጋር ጦርነት የሚዋጉ ጋር ከነሱ ጋር እንዳይተባበር ቃል አስገብቶ ለቀቁት። አዛኝ ናቸው የሚበቀሉ ነብይ አይደለም። በአላህ መመካት በአላህ መመካት ሲባል አስተሳሰባችንን እናስተካክል። ተወኩል ሲባል ሰበቦች አሉት። አንዳንድ ሰው በአላህ መካለው ስራ አይሰራም ምን አይልም እኔ በአላህ መካለው ላ ሰበብ እኮ አለ። ሰበብ ማድረስ ካደረስን በኋላ ጠቅለል አድርገን ወደ ማን የምናዞረው ወደ አላህ። አንድ ሐዲስ ልንገራችሁ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለው አንኩም ተወከልቱም አለላህ እናንተ እኮ በአላህ ላይ ሐቅ ተወኩልህ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር ከማ የርዝቁ الطير አዋፍን ወፍን እንደሚረዝቅ ተግዱ ሒማሰን ጧት ስትወጣ ባዶ ሆዷን ትወጣለች ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች። አያችሁ ጎጆዋ ላይ ስትወጣ ባዶ ናት። የፈለፈለቻቸው ጫጩቶቹ እርቧቸዋል። ወጣች እህል በረንዳ በጧት ጤፍ አለ ስንዴ አለ የሆነ ምስር አለ በወጣች በማን ግን ተመክታለች በአላህ። ግን ምንድነው የሚያሳየው ሰበብ አድርሳለች አልደረሰችም? ወፏ እዛው ጎጆዋ ላይ ተቀምጣለች እንዴ ሄዳለች አልሄደች እንዳሉት ወጣች ሄደች። ስትመለስ ግን አላህ ሆዷን ሞልቷት መለሰት። በአላህ ተመክታ ወጣች። ስለዚህ ነጋዴ ልብስ ከሆነ አስተካክለህ ትሰቅላለህ። ሌላ ዕቃዎችን ታመቻቸል። በጧት ትወጣለህ። በጧት የሚወጡት ነብዩ ዱዓ አድርገውላቸዋል ማታ በጊዜ የሚመለሱት ታስተካክላለህ። ይሄ የኔ ሰበብ ነው ጌታዬ ርዝቁን አንተ ካላመጣ ማንም ሊያመጣልኝ አይችልም። ወደ ማን ዞራለህ? ወደ አላህ። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ አላህ ሚዕራጅ ላይ እኮ ከመካ ወደ ቤተል መቅዲስ ባንዴ እንደወሰዳቸው መውሰድ ይችላል። ግን ትምህርት ሊሰጡን ስትራቴጂዎችን ቀየሱ። የሚደበቁበት ዋሻ አመቻቹ። መንገድ የሚያመላክታቸው ሰው የመንገድ ጓደኛ መረጡ አቡበከር። ከዛስ ነብዩ ጋሩ ሰውሩ ላይ ተደበቁ። ምግብ የሚያመላልስ እንዳይጠረጠር የአቡበከር ልጅ አስማ እርጉዞና ትንቀሳቀሳለች። የአቡበከር ረኛ ያ መንገድም እንዳይታወቅ ደግሞ ፍየሎችን ያሰማራል። አብደላህ አቡበከር ልጅ ማታ ከረሱልና ሰለላሁ ዐለይሂ ወሰለም ከአቡበከር ረዲየላሁ ዐንሁ ጋር ያድራል። ኢንፎርሜሽን ይነግራል። ጧት ጎህ ከመቅደስ ሄድና ይተኛል። መካደር ያስመስላል። ቀን ከሙሽሪኮች ኢንፎርሜሽን ይሰበስባል። አያችሁ ያ ሁሉ ስትራቴጂ ከቀየሱ ምን ካሉ በኋላ ወደ ማንዞሩ ወደ አላህ። አላሁማ አኽሪጅኒ ሙኽረጀ ሲድቅን ወአድኺልኒ ሙድኸለ ሲድቅን። ጥሩ አወጣጥ ጥሩ አስገባኝ ብሎ ወደ አላህ ዞሩ። ሐኪም ቤት ስትሄድ ሰበብ ነው የሚያድነው ማን ነው? አላህ ነው። አለዛኔ በአላህ መካለው ብለ ባቡር መንገድ ላይ መኪና አስፋልት መሃል ላይ የነደፍ ለፍት የመጣ ይቆማል። ይሸሻል አይሸሽም? ምግብ ቀረበልህ እጅን አውጥተው ወደ አፍ ማድረግ ሰበብ ነው። አይ በአላህ ነው የምመካው ምግቡ አፌ ላይ ግባ ብሎ የሚያየው አለ የለም። ሰበብ ያስፈልጋል። ነገር ግን በሰበብ አትደገፍም። የምትደገፈው በማን ነው? በአላህ ነው። ልክ እንደ ሰውየው አትሁን። ሰውየው ምን አላቸው? ያ ሼህ አቤት አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ዱዓ ያደርጋሉ። 1 አመት የለም 2 አመት ሆነ። እንደው አሉና ጠርተው እንደው ባለቤት ማህፀኗ ሰላም ነው
ምናልባት መሃን ምናም ኮነች ሲሉ ባለቤት ይሉኛል እንዴ መቻ ገባው አላቸው ይገኛል እንዴ ሊሳገብ ደስ ያደለም ሰበብ ልታገባ ትፈልጋለህ እህቶችን ታማክራለህ ምታወቅ ምን ትላለህ ከዛስ በማን ትመካለህ በአላህ ወሻዊሩሁም ፊል አምር አላረ በነገር ላይ አማክራቸው አለ ሰሃቦችን فاذا عزمت يوسك ጊዜ فتوكل على الله بالله ተመካ ومن يتوكل على الله فهو حسبه بالله የሚመካ አላህ በቂው ነው ሌላኛው የርዝቅ ሰበብ ተቅዋላህ አላህን መፍራት አላህን ፍራ አላህ ይረዝቅሃል በሐራም ለመገስበስ ለመሰብሰብ አትሩት አላህን ፍራ አላህ ይረዝቅሃል والله ይሁን ነገር አላህን ፈርተተው ፌክ ነው ተወው ግንትር ነው የሚባለው በእኛ ቋንቋ ግንትር ይባላል ፌክ ነው የምናውቀው ተወው አላህ የተሻለ ይረዝቅሃል ومن يتق الله አላህን የሚጠነቀቅ አላህን የሚፈራ يجعل له مخرجا موጫ ቀዳዳውን አላህ ያበጃጅለታል ويرزقه من حيث لا يحتسب رزقንም ካላሰቦት አላህ ያመጣለታል سبحان الله ካላሰቦት በምን አላህን በመፍራት اتق الله حيثما كنت አላህን ፍራ የትም ቦታ ብትሆን ቻይና ሞንክ ዱባይ አሜሪካ ሞንክ አውሮፓ አገር ውስጥም ከአገር ውጭ በቀንም በጨለማ ሰዋይ አላየ በየትኛውም ቦታ አላህን ፍራ አላህ ያኛል ሲል እኮ ነው ሰው እያንዳንዱ በጥንቃቄ አለዛ አለቀ ያለ የሆነ ቦታ ተመድቧል አሰሪው ካለ ይሰራል ከሌለስ አይሰራም አላህን የሚፈራስ አላህ አለ የለም አለ ሁሉ ያኛል ይላል አንድ ንጉስ አንዷን ሴት ዝሙት ሊሰራባት ሁሉንም በር ዝጋናት ሁሉንም በር ዘጋች ሁሉንም በር ዘጋች ሁሉንም በር ሲዘጋ ሁሉንም ዘጋሽ አላት አዎ ግን አንድ በር ቀረኝ አለች የትኛው በር አላት የአላህ በር ሱብሃንአላህ አላህን ስፈራ ነገሮችን አላህ ያስተካክልልሃል ጀብሎ የሚባል ንግድ ታውቃላችሁ ጀብሎ ምንድነው ሱቅ በደረቴ አይደል ኢራቅ ላይ አንድ ሱቅ በደረቴ የሚሰራ አህመድ የሚባል ሰው ነበር አንዷ ሌባ ወይም ማፊያ ልበላት ጠራችውና ና ልግዛ አለች እሺ ብሎ ሲመጣ አስገብታ በርዘክታ በል ከኔ ጋር ምተኛ ከሆነ ተኛለ ዝሙት ፈልጋ አለዛ አሳስረሃለሁ ጨውሄ እንዲያረገኝ ብያለ ሱብሃንአላህ እንቢ ካለ ስሙ ልታጠፋ ነው ታዲያ ካንቺ ጋር እንዴት እንደዚሁኛ አንዴ ልታጠባላት እሺ አለች ገባና ይላሉ ዘው ከተጻፈው ጋዜጣ ላይ ነው አይነ ምድር አለ አይደል ቆሻሻውን ካካውን ለቀለቀ ሰውነቱ በዱላ እየደበደበች አባረረችው ምን ይላሉ ይህ ሰው ሲሞት ጀናዛው ሚስክ የሚያክል ሽታ ነበር የሚሸተው ሱብሃንአላህ حرام ላይ ላለመውደቅ ያደረገው ነገር ከሞተ በኋላ ግን አላህ በዚህ ቀየረለት አላህን መፍራት የተሻለን አላህ ይተካልሃል አላህን በያለበት ቦታ ላይ እንፍራ ዛሬ ሰው አላህን ስላፈራ ነው የአላህን ኃያልነት አላወቀም የአላህን ታላቅነት ስላላወቀ የፈለገውን ሥራ ያስራ ከሱ በላይ ግን አላህ አለ ወላሂ አላህ አለ ስለዚህ በየትኛውም ቦታ አላህን እንፍራ አላህ ያሳካልናል ዱንያ አኺራን አላህ ያሳምርልሃል ጭንቀትን አላህ ያስወግድልሃል አላህን ብቻ ፍራ من ترك لله شيئا عوده الله خيرا منه ሌላኛው የርዝቅ ሰበብ كثرة الاستغفار استغفار እናብዛ ርዝቅ ይመጣል ለምን ርዝቅ የሚጠባው በወንጀል ነው ወንጀል በሰራን ቁጥር አላህን ባመፀን ቁጥር ርዝቅ ይጠባል አላህን ምህረት ስንጠይቅ ወደሱ ስንጠጋ ደግሞ ርዝቃችን ምን ይላል ይሰፋል አላህ ቁርአን ላይ እንደተናገረው በነብዩላህ ኑህ አለይሂ ሰላም አንደበት እንደተናገረው ኑህ አለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ አደረጉ ለይለን ወነሃር በቀንም በሌሊት በአንደበታቸውም እየገለጹ በመልእክት አንሰማም ሲሏቸው
አላህ አንድ ነው እያሉ ዳዕዋ አረጉ። አላህ የሚባል ነገር መስማት ማየት ማንፈልግም ብለው ወሰክሸው ሲያበሁም ፊቶቻቸውን ሸፈኑ በልብሳቸው። ካዳረጉላቸው ዳዕዋ መካከል ፈቁልቱ አልኳቸው استغفروا ربكم ጌታችሁ ምሕረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ሙባለጋ ነው ገፋራ። ይሄን ካደረጋችሁ ዩርሲል السماء عليكم مدرارا ከሰማይ በተከታታይ ዝናብን ይለግሳቸዋል። ወይምዲድኩም بأموال وبنين በገንዘብም በልጅም አላህ ይለግሳቸዋል። ويجعل لكم جنات ويجعل لكم انهارا ጅረቶችንም አትክልቶችንም አላህ ያደርግላቸዋል። ለዚህ ነው ሐሰን አልበስሪ ረህመቱላሂ ዐለይሂ አንዱ መጥቶ አላህ ገንዘብ እንዲሰጠኝ ሀብታም እንዲያደርግልኝ ዱዓ አድርግልኝ ስላቸው ኢስቲግፋር አብዛሉት ሄደ። ሁለተኛው መጣ አላህ አገራችን ድርቅ ነው ዝናቡን እንዲለግሰን ዱዓ አድርጉልን አላቸው። ኢስቲግፋር አብዛሉት ሄደ። ሶስተኛው መጣ ልጅ የለኝም ልጅ እንዲሰጠኝ ዱዓ አድርጉልኝ። አንተም ኢስቲግፋር አብዛ ሲሉት አጠገባቸው የተቀመጠ ሰው ነበርና ያም ሲመጣ ኢስቲግፋር ኤም ሲመጣ ኢስቲግፋር ጉዳዩ ምንድነው? አሁን ያልኳችሁን የቁርአን አያ አልሰማህም ወይ? አላህ ኢኽባራን አን ነብይህ ኑህ ዐለይሂ ሰላም ነብዩላህ ኑህ ዐለይሂ ሰላም አስመልክቶ የተናገረው ፈቁልቱ استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال وبنين ويجعل لكم جنات ويجعل لكم انهارا سبحان الله ጅረቶችን አትክልቶችን ገንዘብ ልጆችን ከሰማይ በተከታታይ ዝናብን በእስቲግፋር ምክንያት ሰጣቸዋል። يقول الرسول عليه الصلاه والسلام من حديث عبد الله بن مسعود عبد الله ابن عباس በዘገቡት ሐዲስ ላይ من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኝ አድርጎ በየጊዜው ያ ረብ ማረኝ ምሕረት ለግሰኝ ደካማ ነኝ ጥፋተኛ ነኝ ብሎ አላህ ሁሉ ጊዜ ምሕረት የሚጠይቅ ሰው ሐሳብ ጭንቀቱን አላህ ያስወግድለታል። ክራውድ የሆነበት ነገር ካለ ያስተካክለዋል። እዚህ ጋር ግብር ታክስ ምናምን አጨናንቋል። ወደ አላህ ተመለስ ኢስቲግፋር አብዛ ነገሮችን አላህ ያመቻቸዋል። ርዝቁንም ካላስቦት ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ሲበዛ የኑሮ ውድነት ይመጣል። ወንጀል ሲበዛ ጦርነት ይበዛል። ወንጀል ሲበዛ ጭንቀቶች ይበዛሉ። እነዚህ ሁሉ የሚነሱት በኢስቲግፋር ነው። ሌላው ሰደቃ ማብዛት ርዝቅን ያሰፋል። አላህን ማመስገን ርዝቅ ያሰፋል። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል። ሶብር ርዝቅ ያሰፋል። ሙስሊምን ታሪክ ሰምታችኋል አይደል እንዴ? ልጇ ሞቶባት እኮ ጣላሃ መጣ ልጄ እንዴት ነው? አይ ከቅድም ይሻላል አለች። እሷ አሽሙር ቃል ነው ሞቷለው ብላ ማንንም እንዳይናገር አለች። የዛን ቀን ውበት ጨምራ ቀረበችለት። አብረው ተኙ፣ ግንኙነት አረጉ። አንድ ጥያቄ ልጠይቅ አለችው። ምን ጎረቤት የሆነ ዕቃ ቢያውሰን ያን ዕቃ መልሱልኝ ቢል መመለስ የለብንም? አረ መመለስ አለብን። እንግዲህ አላህ ሰጥቶናል ወስዶታል በልጅም ሰብር አርጋለች። ተቆጣ። የተቆጣው ልጅ በመሞቱ በአላህ ውሳኔ አይደለም። እንዴት ካንቺ ጋር ተኛለሁ በዚህ ሁኔታ ልጅ ሞቷል ይሄን ለነብዩ እናገራለሁ አለ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። ባለቤቴ ዛሬ እንዲያረጋቻ ዛሬ ለሊት ግንኙነት አድርጋችኋል? አዎ የዛሬውን ለሊት አላህ በረካ ያርግላችኋል። አብዱላህ የሚባል ልጅ ወለዱ። አብዱላህ ደግሞ ወደ 10 የሚጠጉ ሁፋዝ ወንዶችን አላህ ለገሰው። ሱብሃንአላህ የሰብር ውጤት የተሻለ አላህ ይተካል። ያዙልቀቁኝ አይቶ ዛሬ ሰው በላ ሲመጣበት የሆነ ነገር ሲመጣ ዱንያ ላይ ይመጣል። ይሄው ቤት ፈረሰው አለ ኢላም ችግር ይመጣል። ምን ሲመጣ ምን ይላል ሰው ልጅ? እንደው አላህ እኔ ላይ ብቻ ነው መከራን ያመጣው ካምባል አልጾምም አልሰግድም ምን አይደለም ላ ዱንያ ነው ወላሂ። ሀብታምም ዱዓውም ይሞታል ሁሉም ይጓዛል። ምን ነው ጓዝበት ጉድጓድ በየቀኑ ትጠራናለች ይጣራል በየጊዜው እንሄዳለን። ነገር ግን ከሄድን በኋላ አላህን አልገዛም ጾም አልጾምም ሰላት አልሰግድም ብለን ሄደን እዛ ይመቻል ብለን እናስባለን። ላ ሶብር የሶብር ውጤቱ والله መጨረሻው ጣፋጭ ነው። انما يوفى الصابرون اجرهم بغير حساب የታጋሾች ምንዳ ያለ ገደብ ነው። ዱንያ ላይ እንደ ሶብረኛ የተሰጠው ስጦታ የለም። ሶብረኛን የመሰለ ስጦታ የለም። ታጋሽ መሆን ሀብታም ሆነም ታጋሹን ድንበር እንዳታልፍ። ድህነት መጣ ታጋሹን አላህ የተሻለ ያመጣል። ነብዩ ብዙ ነገር ሆኖባቸዋል። እስቲ አስብ ነብዩን እናስባቸው። ሆዳቸው ላይ 2 ድንጋይ አሰሩ። 2 ወር እኮ ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አልነደደም። ነብዩ የሚወዱት ልጃቸው በጻንነታቸው 2 ወንድ ልጆቻቸው ሞቱባቸው። በህይወት እያሉ 3 ሴት ልጆቻቸውን ቀበሩ። ነብዩ ላይ የደረሰ መከራ ማን ላይ ደርሷል? ማን ላይ ደርሷል? ነብዩ ላይ የደረሰው መከራ
ራሳቸውን ስተወደቁ ላኢላሃ ኢላላህ በሉ ስላላቸው ደብድቧቸው ጫማቸው ደም እስኪሞላ የመከራ አይነት ቀምሰዋል ረሱል ሰለላሁ ዐለይሂ ወሰለም ከሚወዱት ሀገራቸው ተፈናቅለዋል ረሱል ሰለላሁ ዐለይሂ ወሰለም እንደ ነብዩ መከራ የደረሰበት ማንም የለም ሶብር የሶብር ውጤቱ መካን ድል አድርገው መጡ ሶብር ካለ አላህ ነገም ህይወት አለ የተሻካለ ያመጣልሃል የመጨረሻው ሳልጠቅሰው ማላልፈው ደግሞ አብዛኛው ወጣት እየሸሸ ያለ ጋብቻ ርዝቅ ያሰፋል ጋብቻ ርዝቅ ያሰፋል አግባ በአላህ ምን ትጠብቃል ቪኤስ ሳልገዛ ትላለ ፎቅ ሳልገነባ የሆነ ነገር ሳልሰራ ይሄን ሳልሰራ ስትል ቀብር ሰዓት ቢደርስስ አግባ ርዝቅ ይሰፋል ብዙ ወጣት ይታየኛል እህቶቻችን ነው ብዙ ናቸው ያአላህ የሴት ቁጥሩ ብዙ አይደል እንዴ ማን ያግባቸው አንተ ተተ ሸሽተ حرام ላይ ይደቁ እየኩኑ ፉቀራ يغنيهم الله ድሆች ከሆናችሁ አላህ ያብቃቃቸዋል አላህ ቃል ገባ ሀብታም ሊያረገ አብዱላህ ኢብኑ መስዑድ ምን ይላሉ التمسوا الغنى في الزواج ሀብትን በጋብቻ ላይ ፈልጉት ርዝቅ ይሰፋል والله እናቷ ቤት ምትበላ ያላጣችው አንተ ቤት አታጣም የሷን ርዝቅ ጭምር ነው ላንተ አላህ የሚሰጥህ ምንጅ ይላል ስንት ነገር ኖሮት ምንጅ ላትበል يا معشر الشباب من استطاع منكم باء ከናንተ ማከለ የጋብቻን ጣጣ የቻለ فليتزوج ያግባ የጋብቻ ጣጣ ምንድነው በጣ ቤት ክራይን ተከራይተ ማኖር ምንችል ከሆነ ይችላል ሌሎችም ማውለማዎቹ የጋብቻን ጣጣ የቻለ ነው ጂማ የቻለ እስከማለት ፈስሯል ግንኙነት የቻለ ብለው ፈስሯል ግን ማከራይ ተከራይተ የሆነ ነገር መኖር ከቻልክ አግባ አላህ ነው ቃል የገባው ሶስት ሰዎችን አላህ ሊረዳ ቃል ገብቷል ከዛ ውስጥ ማን ነው ጥብቁነትን ፈልጎ ኒካህ ያሰረን ሰው حرام ላይ ላለመውደቅ ዚና ላይ ላለመውደቅ ኒካህ ያሰረን ሰው አላህ ይረዝቋል ቃል ገብቷል ዛሬኛስ ብቻ ነው የምታወጣው ውጭ ስንት ነው ውጭ ስንት ወጪ ታወጣለህ ሆቴል ቤት ስገባ ስንት ወጪ ታወጣለህ ሚስት ጋር ስትበላ ግን አላህ በረካውን ያመጣዋል ርዝቅ ሰበብ ነው አግባ ዛሬ ዝሙት በዛ والله ኪኒና ላይ ይዋጣል የርግዝና መከላከያ ያለ ሰው በፊት እንትኑንም ምንድነው እርግዝናን ፈርቶ ምን ብሎ ዝሙትን ይሸሽ ነበር ዛሬ ግን ቀላል ሆነ ነገሮቹ ሰው ያመቻችላል በሩን ክፍት ያደርጉላል የዝሙት ነገሮችን ይከፋፍቱታል ዝሙት ላይ ዛሬ ወደቀ ሰው ቀላል ሆነ ዝሙትን የለመደ ሰው ደግሞ የጋብቻን ጣዕም አቅ አላህ ግን ቃል ገባ በአላህ መንገድ ላይ የተጋቡት ሰዎችን እንደ ተአምር እንደ ጸጋ ብሎ አላህ ገለጸው ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون كدنك تأمراتوች መካከል ለናንተ ሴቶችን መፍጠሩ ነው ለወንዶች ሴቶችን ለሴቶች ወንዶችን ሚስት ባል ማለት أن خلق لكم من أنفسكم أزواجا ከነፍሶቻችሁ አላህ ከንስሳ ከጅን ተጋባ አይደለም من انفسكم ከናንተ ሰው ኮኑ ሰዎች አላህ ሚስቶችን ለወንድ ፈጠረ ለሴቶች ባሎችን ፈጠረ لتسكنوا اليها ወደሷ እንድትረጋጉ እንድትረኩም እርካታ የሚገኘው والله ሐላል በሆነ ግንኙነት ብቻ ነው በሐራም የሰከንድ ነው ከሰከንድ በኋላ ጭንቀት ነው ጸጸት ነው የትኛውም ሴት አጥምህም የትኛውም ወንድ አይጥምሽም በሐራም ከሆነ ሐላልስ አላህ አመቻቸው ሰኪና አለው እርካታ ደስታ አለው አለ ወጀአለ አደረገ በይነኩም በማከላችሁ መወደተን ወራህማ ፍቅርና አዝነትን አደረገ ታዝንላታለህ ትወዳታለህ ታዝንልሃለች ትወዳለች ኢነ ፊ ذلك ለአያት በዚህ ላይ ድንቅ ተአምር አለ አለ የቀውም የተፈከሩ ለሚያስተነትኑ ሰው ስለዚህ ጋብቻ የርዝቅ ቁልፍ የርዝቅ የሚከፈትበት ነው አግባ ሰደቃ አብዛ ለሰዎች ጭንቀት ተሯራጥ والله علم ላይ ተሯራጥ ርዝቅ ይከፈታል በአጠቃላይ ወደ አላህ ምንበል እንመለስ የመጨረሻ ምናገረው ነብዩ አለይሂ ሰላቱ ወሰለም አንድ የተናገሩትን ሐዲስ ተናገረ ይልስከው አነስ ያስተላለፉት من كانت الاخره همه ሐሳብ ጭንቀቱ አኺራ የሆነ ሰው جعل الله غناه في قلبه በቀልቡ ላይ አላህ ሀብትን ያደርግለታል ምን ሐሳብ ሆነ ጭንቀት ሐሳብ ጭንቀቱ አኺራ የሆነ ሰው ሀብት አላህ ይለግሳል ዱንያ ፈልጋው ትመጣለች ዱንያ ፈልጋው ትመጣለች አኺራን ሐሳብ ጭንቀት ያደረገ ጭንቀቱ ዱንያ ብቻ የሆነ ሰላት ለምን የለ ከየትም ታከየትም ዱንያ ሚል ከሆነ جعل الله فقره بين عينيه በሁለቱ አይኖቹ መካከል አላህ ድህነትን ያመጣበታል የፈለገ ሀብት ኑሮ ድህነትን ጭንቀት ነው ሰላም ይባላል
አኺራን ሐሳባችንን አድርግ ከአላህ ጋር እንታረቅ አሁን የጠቀስኳቸውን ሰበቦችን ለማሟላት እንሞክር ተቅዋ ይኑረን ዱዓ እናብዛ ዚክር እናብዛ በአላህ ላይ እንተማመን አላህ ርዝቃችንን ያሰፋል ሙስታኢድና አላህ ርዝቃችን አላህ ያስፋው ጥሩ ከተናገርኩም ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala ጭንቀታችን አላህ ያስወግድልን ጭንቀታችን አላህ ያስወግድልን ከምንም በላይ የእስልምና ስጦታ ሰጥቶናል በእስልምና ላይ የምንጸና አላህ አድርገን በእስልምና ላይ የምንጸና አላህ አድርገን እስላምን ይዘን የምንሄድ አላህ አድርገን የመጨረሻ ቃላችን ከሊማችን ላ ኢላሃ ኢላላህ የሚሆን አላህ አድርግልን ኻቲማችንን አላህ ያሳምርልን ኻቲማችንን አላህ ያሳምርልን አንድነታችንን አላህ ይጠብቅልን አንድነታችንን አላህ ይጠብቅልን ለሱ ብለን የምንዋደድ አላህ አድርገን ለሱ ብለን የምንተሳሰብ አላህ አድርገን ለሱ ብለን የምንዛየር አላህ አድርገን ርዝቃችንን አላህ ያስፋልን ርዝቃችንን አላህ ያስፋልን ድህነትን ከኛ አላህ ያርቅልን ጭንቀቱን ከኛ ያስወግድልን መስጊዶቻችንን አላህ ይጠብቅልን ለዲናችን የምንለፋ የምንታገል አላህ አድርገን የዲን አንበሶች አላህ አድርገን ወጣቶች በወጣትነታችሁ እስላምን የምትخدሙ አላህ አድርጋችሁ አባቶች እድሜያችሁ ረዝሞ በመልካም ነገር ላይ የምትተባበሩ ዱዓ የምታደርጉ አላህ አድርጋችሁ ወላጆቻችንን አላህ ይጠብቅልን መጨረሻችንን አላህ ያሳምርልን ርዝቃቸው ሰፍቶላቸው ከጭንቀት ተገላግለው ዱንያ አኺራቸው አምሮላቸው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች ማከል አላህ አድርገን አላህ Subhanahu Wa Ta'ala ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለእህቶቻችን ጥሩ ባል ለወንድሞቻችን ጥሩ ሚስት አላህ ይለግሳችሁ ጥሩ ቤቶችን አላህ ይለግሰን አላህ Subhanahu Wa Ta'ala ልጅ የሌላችሁን አላህ ልጅ ይለግሳችሁ ልጅ የሌላችሁን አላህ ልጅ ይለግሳችሁ ልጅ የሌላችሁን አላህ ልጅ ይለግሳችሁ የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላችሁ የታመሙብንን አላህ ያሽርልን ያልጋ ቁርአኛውን አላህ ያስነሳው አላህ Subhanahu Wa Ta'ala ዱንያ አኺራችን በአጠቃላይ አላህ ያሳምርልን እስላምን ለማጥፋት እስላምን ለማክሰም የተነሳውን አላህ ያክሰመው አላህ ያጥፋው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته